ሰላም ጤና ይስጥልኝ የቻናል ተከታዮች እንዴት ናችሁ? ደህና ናቸው ወይ? እኔ ጋር እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ነው። እንግዲህ ዛሬ በኑሃሚን ድራማ መጥቻለሁ። በነገራችን ላይ ኑሃሚን ድራማ በጣም ደስ የሚል ነው። እንግዲህ የናሆሜና የኑሃሚን ሰርግ አይታችሁታን። እውነት ነው የሚመስለው። የእውነት ሆኖ ቢጋቡ ደስ ይለናል። እንዲሁም ደግሞ እንግዲህ አምራን እንግዲህ ከዛ ማንነቷ እንግዲህ ተቀይራ በጣም ደስ የምትል ልጅ ሆናለች። ስለዚህ የአምራንን ጸባይ እየቀየረ የእኛንም የማዳም ቅመሞች ህይወት ፈጣሪ አምላክ ይቀይርልን። ለማንኛውም እንግዲህ ኑሃሚን እንግዲህ ይቺ አምራን ከአቶ ለይኩን ጋር እህት ጋር እንግዲህ በፊት ያወሩ ነበረ። ያው ኑሃሚን ገንዘብ የአቶ ለይኩን እህት እንግዲህ ትካላል ነበረ። ያ ማለት ገና ከመቀየሯ በፊት ያኔ መጥፎ ሳለች ነበር የላከችላት። በመጨረሻ እንግዲህ ኑሃሚን ይቺ አምራን እንግዲህ ከዛ ጸባይዋ ተቀይራ አንዳንድ ጊዜ ያው ይህን የቀየራት ምንድን ነው እስር ቤት ገብታ እንግዲህ ያው ተቀጣች። እስር ቤት ሁና እንግዲህ ሁሉን ነገር አየች። ከዛ በኋላ እንግዲህ ወይዘሮ ዝናሽንም ጠቅላላ ቤተሰቡንም እንግዲህ ይቅርታ አድርገውላት እንዲሁም ደግሞ ናሆሜም ይቅርታ አድርጉለት። ዳግምም እንግዲህ ከዳግም ጋር እንግዲህ እሷ ዳግምን ቀርበው ነበርና ዳግምና ኑሃሚን እንግዲህ ያው ኑሃሚን ታውቃለች ዳግም ናሆሜ ወንድም መሆኑን ስታውቅ እንግዲህ ከዛ በኋላ እንግዲህ ያው ልክ እንዳልሆነች ሲገባት እንግዲህ ናሆሜም ይሄ ዳግምም አሁን ልክ አይደለንም ብለው እንግዲህ ወደ ራሳቸው ተመልሰው ነበር። እንግዲህ ኑሃሚንን ሀዛብ ከነበረችበት መጥፎ ባህሪዋ ተቀይራ ነበረ። እንግዲህ የአቶ ለይኩን እህት እንግዲህ ከመጣች በኋላ እንግዲህ የሰርጉ ማለት ያው የቅልቅሉ ጊዜ ነበር የመጣችው። ያው አይታቸዋን አቶ ለይኩንም እንዲሁም ወይዘሮ ዝኑም እንግዲህ ስታናድዳቸው እንዲሁም ዳግምን እየተሳደበ ነበር እና በጣም ነበር የተናደዱባት። እና ኑሃሚንን እንግዲህ ይችን አምራንን እንግዲህ የፈለገቻት እንግዲህ ያው አብራ ተንኮል ከእሷ ጋር እንድትሰራ ነበረ። አምራን ደግሞ በፍጹም እኔ ከአንቺ ጋር መስራት አልፈልግም ብላን ነበር። እንደ አጋጣሚ እንግዲህ ናሆም ስላያት ናሆም ደግሞ እንዴት ተቀይሬያለሁ ብለሽ ከእሷ ጋር ትሰሪያለሽ ብሎ እንግዲህ በጥፊ መቷን ነበረ። እንግዲህ ዶክተሩ እንግዲህ አምራን የተቀየረችበት ምክንያት እንግዲህ ዶክተሩ ብዙ ነገር መክሯት ስለመከራት ከዛ በኋላ እንግዲህ ያው የምታማክረውም እንደ ጓደኛም እንደ ወንድምም እንደ ባልም የምታየው ዶክተሩን ስለሆነ ወደ እሱ ትሄዳለች። ዶክተሩ ደግሞ ሲያት እንዴ አምራን ምን ሆነሽ ነው ሲላት እሷም አይ ናሆሜ መቶኝ ነው ምን አድርገሽ በጥፊ መታይ ስትለው እንግዲህ ዶክተሩ እንዴ ሴት ልጅ እንዴት በጥፊ ይመታል? በቃ እኔ ሂጅ አናግረዋለሁ ሲላት አምራንም አይ አንተ አትሂድ እኔ ራሴ አናግረዋለሁ ሲረጋጋ ትለዋለች። ዶክተሩም አይ ትንሽ ታካሚዎች ስላሉኝ እነሱን ስጨርስ እኔ ራሴ እሄዳለሁ ምናልባት እንኳን ደግሞ ቢመታ ሲላት አምራንም አይ ችግር የለውም ሲረጋጋ እኔ ሂጄ ራሴ አናግረዋለሁ ትላለች። ዶክተሩም እንዴ ያ የበፊት እኮ ባህሪሽ ነው፣ አሁን እኮ ተቀይረሻል፣ ለምንድን ነው የማይረዱሽ ሲላት እንግዲህ አይ ችግር የለውም ካክስቱ ጋር ስላየ ነው ለዛ ነው ትለዋለች። ዶክተሩ አምራንን አፍቅሯታል። ምክንያቱም ዶክተሩ የመጀመሪያ ሚስቴን ትመስያለሽ፣ ልክ ነገረ ስራሽ እንደሷ ነሽ ብሏን ነበርና እንግዲህ የዶክተሩ የመጀመሪያ ሚስቱ እንግዲህ በህይወት ስለሌለች እንዲሁም የአንድ ልጅ አባት ስለሆነ አምራንን እንግዲህ ከመጀመሪያው ሚስቱ ጋር ስለምትመሳሰል ወዷን ነበረ እና እንግዲህ አምራን ከዳጊ ጋር አብራ ሳለች እንግዲህ ያንቺ እኔ የምፈልገው ያንቺን ደስታ ነው፣ አንቺ እንደፈለሽ ብሏን ነበር። በኋላ እንግዲህ አምራንም ልክ እንዳላደለ ስትነግረው እንግዲህ ዶክተሩም እኔ እኮ ከአንቺ ይንጣ ብዬ ነው እንጂ ትክክል አይደለሽም ብሏታል። ይሄ ዶክተሩ እንግዲህ አምራንን ብቻ ሳይሆን እንግዲህ የቀየረው
ጩናን ነው። ጩናም እንግዲህ እልም ያለች ዱርዬና ሌባ ነበረች። እሷም እንግዲህ ያን የምታደርግበት ምክንያት እንግዲህ ታማሚ እህቷ ስላለች እሷን ለማሳከም ስትል ነው። ከዛ በኋላ እንግዲህ አምራን እንግዲህ ሁሉንም ነገር ለዶክተሩ ስትነግረው እንግዲህ ዶክተሩም የጩናን እህት እንግዲህ አሳክሞ ድናላት። አሁን ጩናም እንግዲህ ዳኒን አፍቅራው እንግዲህ ያ የበፊቱ ማንነቷን ትታ አሁን ጥሩ ልጅ ሆናለች። ሌላው እንግዲህ ይሄ ኮማንደሩ ነው። ኮማንደሩ እንግዲህ ያው ወንጀለኞችን እያሸሸ ያለ ወንጀሏቸው እንግዲህ ያስራቸዋል። እንዲሁም ባለፈው እንግዲህ ዳግም ለአንደኛው እንግዲህ ለፖሊስ አዛዥ እንግዲህ አባቱ ወንጀለኛ እንዳልሆነ እንዲሁም ኮማንደሩ አደገኛ ሰው እንደሆነ ሲነግረው እንግዲህ የፖሊሱን አዛዥ ማመን አቅቶን ነበር። ይሄውልህ አባቴ እንዲሞትብኝ አልፈልግም፣ ስለዚህ አባቴ መኖር አለበት ሲለው እንግዲህ የፖሊስ አዛዡም አባትህን ማግኘት እችላለሁ ሲለው ኖ እየነገርኩ እነሱ እየፈለጉት ስለሆነ ስለዚህ ኮማንደሩ በጣም አደገኛ ሰው ነው ሲለው እንግዲህ የፖሊስ አዛዡ ማመን አልቻለም ነበረ። እንግዲህ ይሄ ኮማንደሩ እንግዲህ የዳግምን አባት ሲምፓን በህይወት አንፈልገውም፣ ስለዚህ ግደሉት ብሎ ይነግራቸዋል። ነገር አስወግደው ያው ሪፖርቱን ለእኔ አይደለም እንዴ የምታደርግልኝ ይለዋል። እንግዲህ አንዳንድ ያው ቃላቸውን ይበላሉ። ምክንያቱም እንግዲህ ለሀገራችን ወይንም ደግሞ ለህዝባችን እናገለግላለን ብለው እንግዲህ ምለው ከገቡ በኋላ ከዛ በኋላ እንግዲህ ያው ገንዘብ የማይቀይረው የለም እና በገንዘብ እንግዲህ ያን ቃል የገቡትን እንግዲህ ለህዝባቸው ቃል የገቡትን ይሽሩና ለገንዘብ ብለው ብዙ ነገር ከወንጀለኞች ተባባሪ ይሆናሉ። ይህም ኮማንደር እንደዛው ነው። እዚህ ከእስር ቤት ሲያመልጥ ተገደለ እንላለን እና በህይወት አልፈልገውም፣ እሱን እንድታስወግድልኝ ይለዋል። ይህን ያለበት ምክንያት እንግዲህ ኮማንደሩ ሲምባ ወይንም ደግሞ የዳጌ አባት እንግዲህ የዚህ የኮማንደር ወንጀለኛ እንደሆነ ሚስጥሩን እንዳያወጣበት ለዛ ነው የሚያስገድለው። እንግዲህ ኮማንደሩ ፖሊስ ሲደወል ይግቡ፣ ስልኩን ከዘጋ በኋላ ይግቡ ሲል እንግዲህ የፖሊስ አዛዡ ይመጣል። ይህ የመጣውም እንግዲህ ያው ሰይፈ ታደሰ እባላለሁ ጤና ይስጥልኝ ይለዋል። ከዋናው መስሪያ ቤት ተመድቤ ነው የመጣሁት፣ አቶ ሰንበትን የያዝኩት መርማሪ ፖሊስ ነኝ ይለዋል። እንግዲህ ኮማንደሩ ድንግጥ ብሎ ይደነግጣል። ነግጥና እንግዲህ የሲምፓን ኬዝ አንተን የያዝከው ብሎ ይጠይቀዋል። እሱም መቀመጥ እችላለሁ ይለዋል። ደሩም እንግዲህ የፖሊስ አዛዡን እንግዲህ ቁጭ በል ሲለው እንግዲህ አመሰግናለሁ ብሎ ቁጭ ላለ ኮማንደር መቀጠል እንችላለን ሲለው ኮማንደሩም እሺ መቀጠል እንችላለን። ያው እንግዲህ አቶ ለይኩንና እንግዲህ የኑሐሚን አባት እያወሩ ነው። የኑሐሚን አባት እና አምራንን ከእህት ጋር አየኋት ነው ወይ የምትለኝ ይለዋል። አቶ ለይኩንም እሱ አይደለ እያናደደኝ ያለው አምራን አይደለ የቤተሰብ ሚስጥር ለእህቴ አሳልፋ የሰጠችው። ኑሐሚንም አባት እንግዲህ ተፈሪ አይ ምናልባት እኮ በአጋጣሚ ይሆናል የተገናኙት ይለዋል። እንግዲህ አምራን አሁን ላይ ጥሩ ሆናለች። ነገር ግን እንግዲህ ያኔ በፊት ተንኮለኛ ሳለ ነበር እንግዲህ ከአቶ ለይኩን እህት ጋር ስታወራ የነበረው። የአቶ ለይኩንን እህት እንግዲህ ከመጣሽ በኋላ እንግዲህ ኑሐሚንን ላግኝሽ አለቻት። ኑሐሚንም እንግዲህ አግኝታ ያው እንደማትሰራ ከእሷ ጋር ነግራት ነው የተለያየችው። ስለዚህ አንድ ሰው በማንነቱ ማለት በፊት በሚሰራው ማንነቱ መውቀስ የለብንም። ስለዚህ ከዛ ከበፊቱ ማንነቱ ከተለወጠ ያን ሰው ልንረዳው ይገባል። ይኩም ምንም ድንገት የሚባል ነገር የለም። የቤተሰብ ሚስጥር የፋይናንሱ ሁኔታ ሚስጥር አሳልፋ የሰጠችው እሷ መሆኗን እርግጠኛ ነኝ። እንግዲህ የኑሐሚን አባት እንግዲህ እንደዛ ካደረገችማ ይች ልጅ የእውነትም ከይስ ይሆናለች። ነገሩ እኮ የእናንተ ቤት ገበና የሚባል እኮ መቼ ተደብቃላችሁ? ተሰማ የእኔ ችግሬ
ሁሉን ሰው አምናለሁ። አንድ ቀን በሰው እጎዳለሁ ብዬ አስቤም አላውቅም ነበር ይላል። እንግዲህ አቶ ለይኩን ያው እህቱ ወደ ውጭ ሀገር ስትሄድ እሱ እንግዲህ ድርጅቱን ትንሽ ድርጅት የነበረውን እሱ ትልቅ ደረጃ አድርሶ ነው የጠበቃል። ነገር ግን እንግዲህ እሷ ያው ወይዘሮ ዝናሽን ስለምትጠላት እንግዲህ ዝናሽና አቶ ለይኩን እንዲፋቱ ትፈልጋለች። እንዲሁም ደግሞ ወይዘሮ ዝናሽ እንግዲህ ዳግምን ከሌላ ስለወለደችው ወይዘሮ ዝናሽን እንግዲህ ልታሸማቀቃት ትፈልጋለች። አቶ ለይኩን ግን በጣም መልካምና ደግ ሰው ስለሆነ እንግዲህ እህቱን እንግዲህ ማለት ትክክል እንዳልሆነች ምን ልትሰሪ ደግሞ መጣሽ? ለምንድን ነው የመጣሽው? እባክሽ ህይወታችንን እንኖርበት ቢላት እህቲቱ ግን በፍጹም እናንተ ጋር ብዙ ያልጨረስኳቸው ነገር አለ እያለ እንግዲህ እስካሁን ልትለቃቸው አልቻለችም። ስለዚህ አንዳንድ የባል ዘመዶች ያው ሁሉም ባይሆኑ አንዳንድ የባል ዘመዶች እንግዲህ ወዶ ፈቅዶ የሚወዳትን ሴት ሲያገባ እንግዲህ ወይንም ደግሞ ትዳሩ ጥሩ ደረጃ ሲደርስ እንግዲህ የማይወዱ ሴቶች አሉ። ለነሱ ልቦና ይስጣቸው ላሉ እንግዲህ ያቶ ለይኩን እህት እንግዲህ ወይዘሮ ዝናሽን ስለማትወዳት ወይዘሮ ዝናሽም አሁን እንኳን እንዴት አሁን እስከ ማለት ያው እንደ በፊቱ ነሽ፣ ጸባይሽ አልተቀየረም ብትላት እንግዲህ ወይዘሮ ዝናሽ ብትነግራት እሷ ግን ምንም ልትሰማት አልቻለችም። ተሰማም እንግዲህ ይኸውልህ በዛ ላይ የዋህ እኮ መሆን የለብም ሰው መድኃኒት እንደሆነ ሁሉ ሰው ደግሞ አጥፊ መሆኑን አትዘንጋ ይለዋል። እንግዲህ አቶ ለይኩን አቶ ተሰማ ጋር ምንም አይነት ዝምድና የላቸውም፣ ጓደኛሞች ናቸው። አቶ ለይኩን እንግዲህ ማለቴ አቶ ተፈሪ እንግዲህ ማለቴ ይቅርታ አቶ ተሰማ እንግዲህ በፊት ጥሩ ኑሮ ነበር የሚኖረው። በአጋጣሚ እንግዲህ አንዳንድ ጓደኛ መጥፎ ስለሆነ እንግዲህ አራጣ ተበድሮ እንግዲህ ያለውን ንብረት ይከስራል። ከዛ በኋላ ታመመ። እንደ አጋጣሚ እንግዲህ እንደምታውቁት አቶ ለይኩን ሐኪም ቤት ሲሄድ አገኙ። አቶ ለይኩን ጋር እንግዲህ ከዛ በኋላ እንግዲህ ያው የበፊቱን የተሰማን የበፊቱን ማንነቱን ስለሚያውቅ ቤት ገዝቶ አኖሮ ከዛ በኋላ እንግዲህ አሁን ላይ እንደምታያቸው እንግዲህ ልጆቻቸውንም አጋቡ እና የአቶ ተሰማና የለይኩን ጓደኝነት በጣም ነው ደስ የሚለው። ለይኩንም በዛ ላይ ደግሞ ድርጅቱ ከቀን ወደ ቀን እያሽቆለቆለ ነው ሲለው እንግዲህ ምን ነው በዚህ ልክ ዝም አልከው ስራህን ይለዋል። ለይኩንም እንግዲህ እኔ እኮ ወደ ድርጅቱ ከሄድኩ ራሱ 1 ወር እኮ አልፎኛል። ተሰማም እንግዲህ የለይኩን እህት ባል የላትም ልጅ የላትም ወይ ሲለው አቶ ለይኩንም ምን እድሜ ልኳን ስትዘል ኑሯ የት ይገኛል የላትም ይለዋል። ቆይ ይህን የምታደርገው ለምንድን ነው ግን ብሎ ይጠይቀዋል። ስለዚህ በጣም የሚገርም ከልጅነቷ ጀምሮ በቂምና በጥላቻ ነው ያደገችው። እኔን ለመጉዳት ነው እንደዚህ የምታደርገው ይለዋል እንግዲህ። ስለዚህ የአቶ ለይኩን እህት እንግዲህ ወደ መጣችበት ትመለስ። ምክንያቱም እንግዲህ አቶ ለይኩን አሁን ላይ ጥሩ ኑሮ እየኖረ ልጆች ወልዶ ከብዶ እየኖረ የሰው ትዳር መበጥበጥ የለባትም። ሳዛዡም እንግዲህ ለኮማንደሩ እንግዲህ ያው የተፈጠረ ወንጀል አለ፣ አንዳንድ ጥያቄዎች የቀረቡልኝ ጥያቄዎች አሉ ይለዋል። ሲምባ ሰው ገድሎ አንጥቷን የሚባለው ነገር እዚህ እውነታው ላይ ለመድረስ በጣም ያዳግታል ይለዋል። የፖሊስ አዛዡ ኮማንደሩን እንግዲህ ሲጠይቀው ኮማንደሩ እንግዲህ ይሄ ኮማንደሩ በጣም ነበረ የተናደደው፣ ምክንያቱም ሚስጥሩ ስለወጣበት። ሌላው እንግዲህ ናሆም ነው። ናሆም እንግዲህ አምራንን ከአክስቱ ጋር ስላያት እንግዲህ ወደ ቤት ሄዶ እንግዲህ በጣም ነበረ የተናደደው። ወይዘሮ ዝናሽም እረ ናሆሜ እስኪ ተረጋጋ፣ ምን ሆነ ነው ብላ ትጠይቀዋለች። ሆነ የተፈጠረ ስህተት አለ እንጂ አንተ እንዳሰብከው አይደለም። እንግዲህ የምን ስህተት ብሎ ይጠይቃታል። ስ አንቺም እንደ ዶክተር ፋኑኤል አምራን ልክ ነች ብለሽ ልትከራከርልኝ ነው? በፍጹም እንደዛ አላልኩም።
ሰው እኮ ስህተት ሊሰራ ይችላል። አምራን በአሁኑ ሰዓት ላይ ደግሞ ተቀይራለች። መለወጥ እየተዘጋጀች ያለች ሴት ናት ትላለች። እንግዲህ ከነገሮች ሁሉ እንግዲህ ወይዘሮ ዝናሽ በጣም ደስ ትለኛለች። የሰው ችግር ይገባታል። ሰው ምን አይነት እንደሆነ ችግሮቹ እንግዲህ አምራን ምን አይነት እንደሆነች እንግዲህ ከመጀመሪያውም እስር ቤት አሳሰረቻት። ከዛ በኋላ ደግሞ ከእስር ቤት እሷው ናት ዋሱና ያስፈታቻትና የአምራንን ችግር ቶሎ ብላ ትረዳታለች። ለአንቺ ተቀይራ ሊሆን ይችላል፣ ለእኔ ግን አምራን አሁንም አልተቀየረችም ይላታል። ወይዘሮ ዝናሽም እንግዲህ በጩኸት ናሆም ትለዋለች። እንግዲህ ምን ልትይ ነው ማዬ? ሴት እኮ ዳግም ቤተሰባችንን ለመበጥበጥ ነው እንደዚህ የምታደርገው። ሜን ትመጣና እንግዲህ ሙሽሪት አሁንም ስለ አምራን ነው እያወራህ ያለኸው ትለዋለች። አዎ ስለ ካህደዋ አምራን እያወራው ነው። ሜም እንግዲህ ለውሳኔ ትንሽ የተጣደፍክ አይመስልህም ትለዋለች። ዝኑም ኑሐሚን ትክክል ነች፣ ባት ደግሞ ለዚህ ነገር ሁለታችንን የቸኮል ይመስለኛል። ቆይ አንቺ አይደለሽም እንዴ አምራንና ሮማን ሲያወሩ ዳዲ አያቸው ብለሽ የነገርሽኝው? ምንም ቆይ ምን እንዳወሩ ሰምተ ነው ለጸብ እየሮክ የሄድከው? ግን ከመቸኮል ይልቅ ነገሮችን ለምንድን ነው አጣርተህ የማታወራው? ትለዋለች። ኑሃ አንቺም ከኔ ላይ እየፈረርሽ ነው ይላታታል። ለገና ባልሰማሁት ነገር አምራን ላይ ልፍረድ ትለዋለች። እባክህ ናሆም እኔ እናንተ ሰላም እንዲበጠበጥ በፍጹም አልፈልግም ትለዋለች። ናሆም እንግዲህ አምራንን በጥፊ መምታት የለበትም። መጀመሪያ ከአክስቱ ጋር ለምን እንደተገናኘች መጠየቅ ነበረበት። እሱ ግን ሊሰማት አልቻለም ነበረ። እንግዲህ አምራንም ወደ ቤት ትሄድና ሲያዩዋት ይደነግጣሉ። እንግዲህ አንቺ ጭራሽ ከቤት የመጣሽ ይላታል። ምን አባት ስትሰሪ መጣሽ ብሎ ሊመታ ሲል እንግዲህ ኑሐሚንና ወይዘሮ ዝናሽ እንግዲህ ናሆምን እጁን ይዝና እባክህ ተረጋጋ ይሉታል። እንግዲህ ሚስኪን እንግዲህ በፊቱ ማንነቷ እንግዲህ እያንቋሸሿት እዳ ገብታለች። እባክህ ናሆም መጀመሪያ ተረጋጋና ሁሉንም ነገር እነግርሃለሁኝ፣ በኋላ ዳግመኛ ከዚህ አታየኝም። ወይዘሮ ዝናሽ አንድ ጊዜ ብቻ አዳምጡኝ። አምራን እሱንም በዚህ ስሜታዊ የሆነበትን ምክንያት መቼም ይገባሻል። ከሮማን ጋር ምን እያደረጋቸው ነው? ስ ተገናኛችሁ ብላ ትጠይቃታለች። አምራንም በእርግጥ ሁሉንም ነገር ለናሆሜ ላስረዳው ነበረ፣ ነገር ግን እሱ ሊረዳኝ አልቻለም። ስታስቡት እንዴት ዳግመኛ ይህንን ቤተሰብ እንዴት ልጎዳ እችላለሁኝ? አምራን ድጋሜ ለምን አገኘሻል ነው ጥያቄው። ሰጥቼሽ ከኔ ጋር ስታደርጊ የነበረውን ድጋሜ ካላደረግሽ ሁሉንም ነገር ቀሽን በሙሉ እዘረግፈዋለሁ ትለይ ነበር ያገኘችኝው። አንቺስ ምን አልሻት ታዲያ? ተስማማሽ ይመስልሻል? ወይዘሮ ዝናሽ የሰጠችኝን ሀሳብ አልስማማም ነው ያልኳት። እኛም ደግሞ ከዚህ ቤተሰብ እንዳትደርስ አስጠንቅቂያን ነው የሄድኩት። እውነቱ ይህ መሆኑን በምን ማረጋገጥ ይቻላል? መጀመሪያ ያዙን ማንማቱ እንደሆነ ልማድሽ ነው። ሁሉም እንግዲህ የሰው ችግር ስለምትረዳ እንግዲህ ናሆም እኔ አምኛታለሁኝ። ምንም የተናገረችው ውሸት የለም። ምንም እውነት ለመናገር ከሆነ እኔም ራሱ አምኛታለሁኝ። ናሆም እባክህ አንተ እንኳን መነኝ ትለዋለች። በኋላ እኮ እኔ ምንም ነገር ላድረግ አልችልም። ስለዚህ የሰጠኸኝን እምነት ዳግመኛ እባክህ ስጠኝ። እዛ በመጨረሻ እንግዲህ ናሆምም እሺ በቃ አምኝሻለሁ ይላታል። ከዛ እንግዲህ አምራንም ደስ ብሏት ወደ ቤቷ ትሄዳለች። እንግዲህ አምራን ይህን ያደረገችበት ምክንያት ከዚህ ቀደም የአቶ ለይኩን እህት ጋ እንግዲህ እያንዳንዱ የቤቱ ሚስጥር የድርጅቱ ሚስጥር እንግዲህ ያው ትነግራን ነበር። እሱም ለገንዘብ ብላ እንግዲህ አሁን አብሬሽ አልሰራም ብላ እንግዲህ ስትነግራን በዛ ስላዩን ነው እንጂ ኑሐሚን አምራን አሁን ላይ
በጣም ጥሩ ሁናለች። ምክንያቱም የሆነው ደግሞ ያው አንደኛ እስር ቤት ገብታ ተቀጥታለች። ሌላው ደግሞ ወይዘሮ ዝናሽ ነበረ እሷ ነበረ ዋሱና ያስፈታቻት። ስለዚህ ዳግመኛም ወደ መጥፎ ነገር አትገባም እና ደግሞ ህይወቷን የቀየረላት የሚመክራቱም ያው ዶክተሩ ነው። እናም እንግዲህ ከዳጊ ጋር ምሳ እየበጋብዟት ስለነበረ ምሳው በጣም ጸደይ ነበር ትለዋለች። በጣም ቆንጆ ነበረ፣ አንድ ቃላቶች እኮ ሳላውቅ ስለሚያመልጡኝ ነው ትለዋለች። እንግዲህ ግድ የለም እንደፈለግሽ ዘና ብለሽ አውሪ፣ የምወደው ያንቺን ትክክለኛ ማንነት ነው። እናም እንግዲህ እረ ለውጥማ ያስፈልጋል። ያችኛዋን እኮ ጩና ቶሎ ከላየቴ ላይ አውልቆ መጣል እኮ ይጨንቀኛል። ያው ባህሪ ቶሎ አይለቅም አይደለም። ትክክለኛ ስምሽ ማን ነው? የጎዳና ስም ነው ሲላት እንግዲህ እናቴ ያወጣችልኝ እብስት ነው ስትለው እንግዲህ ዳግምም እንዴ በጣም እኮ ምርጥ ስም ነው ይላታል። እንግዲህ ኑሃሚን ድራማ በጣም ደስ የሚልና አስተማሪ ድራማ ነው። አብሶ ሰርጉ የድራማ ሳይሆን እውነተኛ ሰርግ ነው የሚመስለውና የዛሬው ክፍል ይህንን ይመስላል። በሚቀጥለው ክፍል እስከምንገናኝ ድረስ ቸርን ሰንብት። ሀገራችንንም ሰላም ያድርግልን። እኛም ደግሞ ፈጣሪ አምላክ በያለንበት ይጠብቀን ይጠብቃችሁ። ያሰብነው ያለምነው ተሳክቶ ሀገራችን እንድንገባ ያድርገን። ኢትዮጵያም ሰላም ትሁን።